ይሆናል። ለምንድነው የምትከራከረኝ? ኧረ ፉዙ ባለ ደግሞ ስማ፣ ገባህ አይደለ? እኔ እናቴን ጤና አትንሳ። ገባህ አይደለ? ታናናሾች ካንተ ምን ሊማሩ ነው? አሁን ገና ታወራለህ እንዴ? ፉዙ ምን ሆነ? ሰው ይቆረና አቃጠለኝ። በቃ አይሆንህም፣ የትዳር በቃ አይሆንህም። መስማት አለብህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። እንግዲህ ሰሞኑን በተከታታይ በቪዲዮ እየመጣን ነው። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁ ነው ያላችሁት። አሁንም ይሄንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩልን። በምንለቃቸው ቪዲዮዎች ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ኮሜንት እናነባለን። የሁላችሁም ኮሜንት እያነበብን ነው ሀሳብ አስተያየታችሁን። ወይኔ ያንተ ባትበኛል እና ዛሬ ደግሞ በአዲስ ቪዲዮ እንግዲህ በአንድ ቪዲዮ መጥቼላችኋለሁ። ዛሬ ደግሞ የምናደርገው እስቲ አንድ አቡኪ ያለ አይደለ የፉፉ ወንድም አለ አይደለ እሱን ሱፍ ለብሰህ ፏ ብለህ ናና ከዛ በኋላ ፉፉን ላገባ ነው ብለህ ፕራንክ እናደርገዋለን ምናምን ብየዋለሁ። ማለት ካልገባችሁ አሁን አቡካር ይመጣል። ከዛ ላገባ ነውና ሽማግሌ ልትሄድልኝ ነው ምናምን ይለዋል ለፉፉ ማለት ነው። ለፉፉ ትለዋለህና ፕራንክ እናደርገዋለን እንደዛ ብየው ነው የምጠራው ግን በተቃራኒው አድርገን ነው የምንጠብቀው። ማለት አቡካርን እኔና ፉፉ ተነጋገርን። በቃ አቡካር ራሱን ፕራንክ እናደርገዋለን ማለት ነው። አቡካራውን የሚመጣው ምን አስቦ ነው? እኔ ሱፍ ለብሼ ፕራንክ ላደርገው ነው ፉፉን ብሎ ነው አስቦ የሚመጣው ማለት ነው። እና ቆይ ፉፉ እና ምንድነው እቺ እነዚህ ጋር አለው ደግሞ ለፕራንክ እና እሱ በሱ ቤት የሚመጣው እሱን ፍራንክ ልናደርገው ነው። አላወቀም ብዬ ነው እየመጣ ያለው ማለት ነው። ግን እኛ ደግሞ ተነጋግረናል። በቃ እኔ ማቶን ሴት ነው የያዘው ምናምን ብዬ ከረበተበታለሁ። እሱ ግን እኔ እንደማገዘው ነው አሪፍ ሴት ናት ምናምን ብዬ እንትን እንደምልለት ነው ምነግረው ማለት ነው። ከዛ እንግዲህ ፋሚሊ ሰላም አለይኩም። እንግዲህ ወሬ አናብዛባችሁና ያው እሱ ፕራንክ እንሰራዋለን ማለት ነው። እኔና ፎዝዬ በደንብ አውርተንበታል። ያው እሱ ላገባ ነው ብዙ ነገር ነግሯለች። ላቡኪ ሱፍ አስለብሰዋለች እና እኔ ደግሞ የሆነ ቦታ ሄጄ ጠብቃችኋለሁ። ልክ እሱ ሲመጣ ማለት ነው ያው እኔ መጥቼ ምናምን እዚህ ጋር እስኪ ይደነግጣል አይደነግጥም አላቅም። እንግዲህ ራሱ ፕራንክ ነው ይበል አይበል ይሩጥ አይሩጥ አላቅም። እንግዲህ ደግሞ ለማስጨነቅ እኔና ፎዙ ጭንቅ እናስደርገዋለን አይደል? አንድ ላይ ስንሆን እኮ አዛን እኔ ሂድ ፎዝዬ። እሺ ሂድ በቃ ሂድ። እሺ እና ፋሚሊ እንግዲህ ብቻዬን ነው የምጠብቀው። ልክ ሲመጣ በቃ ከእናንተ ጋር አሳምነዋለሁ። ምን እንደሚል ምናምን በደንብ ነው ማሳምነው። ከዛ በኋላ ነው እንግዲህ የሚፈጠረው የምናየው። አብራችሁን ቆዩ። ይሄንን ቪዲዮም ላይክ ሰብስክራይብ እያደረጋችሁ ፋሚሊ በደንብ ሰብስክራይብ አድርጉልንና አሁን ደግሞ 20 ሺህ እንግባ። በጣም ነው የምናመሰግነው። ሁላችሁንም በጣም ነው የምንወዳችሁ። ኮሜንታችሁ ሁሉ ነገራችሁ በጣም ነው ደስ የሚለው። በጣም ነው ደግሞ የምናመሰግነው ፋሚሊ። እንግዲህ አቡኪ ቆየብኝ አርፋጅ ነውና እስከዛ ድረስ እስቲ አንዳንድ ነገሮችን ላወራችሁ። እናንተ አብዛኞቻችሁ ያው ብዙ እንትን ኮሜንት ይደርሰናል። ከኮሜንታችሁ በጣም አሪፍ ኮሜንቶችን ነው የምናየው። አንዳንዶቻችሁ ደግሞ እንዴት እንደተዋወቃችሁ ንገሩን ምናምን አብዛኛው ቪዲዮ ማለት በቪዲዮ መልክ ስሩልን የሚልም ኮሜንት አንብበናል። ግን እንዴት እንደተዋወቅን በጥቂቱም ቢሆን ከታች በመጀመሪያ ቪዲዮዎቹ ላይ እንትን ብለናል ሰርተናል። ገብታችሁ እዩት። ደግሞ እንዲሰራላችሁ ከፈለጋችሁ ደግሞ ኮሜንት ላይ አስቀምጡልን። በሰፊው አድርገን በደንብ እንዴት እንደተዋወቅን እንሰራላችኋለን። ብቻ እናንተ ኮሜንት ላይ አስቀምጡልን። ሁሌም እና እኛ የእናንተን ኮሜንት እንዳነበብን ነው እና ሀሳብ አስተያየታችሁን እንቀበላለን እና በየቪዲዮ ከጠየቃችሁ ጥያቄ ይመልስላችኋል። ለዛሬ ግን ይሄኛውን ስላየሁት ነው እና ወደታች እንዴት እንደተዋወቀን በጥቂቱም ቢሆን ገልጸናል። በሰፊው ደግሞ ኢንሻአላህ ወደፊት አንድ ፉል ቪዲዮ በሱ እንመጣላችኋለን። ይሄንን ቪዲዮም ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ እስቲ ፋሚሊ 20 ሺህ እናስገባ እና ደግሞ ያው አቡከር መጥቷል። እንግዲህ እየመጣ ነው እየደረሰ ነው እና ፋሚሊ ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጉልን በደንብ። ከዛ በዛካ እና ፋሚሊ ደርሰዋል፣ ሙሽራችን ደርሰዋል ይላል። ልድራው ነው ሙሽራ የደረሰ ያው ወንድሜ ታገባ ነው። እሺ እንዴት ነህ? አለሁ አልሐምዱሊላህ። እና ሙሽራችንን ልንድራው ነው እና ያወራውህን በደንብ ሰምተሃል?
በደንብ ነው የሰማሁት። ወላሂ እንትን ነው እኔም ዝግጁ ሆኜ ነው የመጣሁት። እንዴ አምሮብህ እንዴ ወራ ተታገባኩኝ ሱፌ ነው እስከ ጥግ ድረስ ለብሼ ነው የመጣሁት። ወይኔ አንተ ደግሞ በቃ ይለያል እኮ አንተ አሁን ተሰምነዋለህ። እኔም ደግሞ አግዛለሁ። አሪፍ ልጅ ናት ምናምን ነው የምለው። አንተ በጣም አሪፍ ልጅ እንደሆነች በቃ ተከራከር እሺ። አረ እኔ ኖርማል ነገር ነው ማለት ይሄን ነገር እኔ አሁን ፋርስ ሲመጣ በስነ ስርዓት ነግሬው እንደውም እኔ ከሌላው ጊዜ በተለየ ይሁን በቃላ ምን ይለኛል የሚለውን ነገር ማወቅ ፈለኩኝ። በቃ ተናገር። ማን ያላት ጸባይኛ ናት፣ ከቤት ማትወጣ የቀር በቃ እኔ አልነግርህም መቼም። አረ ብዙ ነገር እነግራታለሁ እና እነግረዋለሁ። አንቺም ተሰምኛለሽ ብዬ አስባለሁ። ከኔ ጎን ገብተሽ የሆነ ነገር ትይዋለሽ ብቻ የሆነ ነገር እሱ እንዲያምን ማለት ነው። እኔ ታውቃለህ ሁሌም ከጎንህ ነኝ እና በጣም ነው ያማረብህ ደግሞ ዛሬ። ታንኪ ኖ ፕሮብሌም። እና ፋሚሊ ፉፉ ደውዬለታለሁ ደግሞ እየመጣ ነው። እንግዲህ ዛሬ ብታሳምን ይመስላል? አዎ በደንብ አድርጌ ያሳምናሉ ብዬ ነው የማስበው። ግን እሺ እንደ እውነት ውስጥ ሳይመጣ ሲያደርገል ጠይቀህ የእውነት ልታገባምሽ ነው የምታስበው? ማለት ቢያንስ ስንት ጊዜ መች ነው ሳይሆን አስባለሁ እኮ ሁልጊዜ አለማሰብ ሳይሆን ሁልጊዜ አስባለሁ እኮ። ቢያንስ አንዳንድ ሰው አሁን እቅድ ይኖረዋል። አሁን እኔ አሁን እየተማርኩ እያለ እኔ በቃ ትምህርት ስጨርስ ባገባ ደስ ይለኛል ብዬ አላ ግን ያው በጊዜ ሳልጨርስ ሳልመረቅ እኮ አንተ አሁን እኔ ባገባ በዚህ እድሜ ብትለው ኦኬ እኔ ምን መሰለሽ ፎዝዬ እኔ ትዳር ከአላህ ነው ብዬ ነው የማስበውና ከአላህ ነው። ግን ማንም ሰው ይመኛል ምኞትን ይመኛል። ይሄን ያህል ጊዜ እቅድ ማለት እኮ ምኞትን ይመኛል ሰው የሰው ልጅ ግን እንትኑ የሚያሳካው አላህ ነው። እኔ አስባለሁኝ በዚህ ሰዓት ቢሆን ታስባለህ። በአሁን ሰዓት ሳይሆን እኔ ራሴ የማስባቸው ፍላጎቶች አሉኝ ማለት ራሴ የምፈልጋቸው የሆኑ ነገሮች አሉ። እነሱን ነገሮች አላህ ካሳካልኝ ለማግባት ለራሴ ቃል የገባሁበት ሁኔታ አለ። አላህ ያሳካልኝ ብዬ አስባለሁ። አላህ ያሳካልኝ። እንግዲህ ግን አብዛኞቻችን ማለት ነው አሁን በጣም ድንገት እኛ እናገባለን ካልንበት ጊዜ አንዳንድ ሰው ያልፍብናል። አንዳንዳችን ደግሞ በቃ እናገባለን ባልንበት አሁን ለምሳሌ ረጅም ጊዜ እንትን እንልና በወሩ በሁለት ወሩ ተጋብተን እንደዛ ምን ሆነበት ጊዜ አለ ለማለት ፈልጌ ነው። እና በዛውም ልስማ ብዬ ነው እስቲ የማግባት እቅዱ በዚህ አመት ከሆነ በዚህ አመት አይደለም በቃ ትክክለኛውን በዛው እንስማ ብዬ ነው። በዚህ አመት አይደለም ብሏል። እንግዲህ እቅደ ያው ኢንሻአላህ የሆነ ማሳካው ነገር አለ። እሱ ከተሳካልኝ አገባለሁ ነው። አዎ ኢንሻአላህ እንግዲህ አላህ ያሰብከውን ሁሉ ያሳካልህ ብለናል። እና ፉፉ ደግሞ ይኸው እየመጣ ነው። እንግዲህ አሁን ያው ለዛሬ ቢሆን የውሸት ልድርህ ነው ግን ታሳምኛለሽ። አግዛለሁ አንተ እንጂ ማሳመን ያለብህ። እኔ በጣም አግዛለሁ ችግር የለውም እንዴ ጥሩ ልጅ ናት እያልኩኝ በቃ አሁን ለማንኛውም እንዳያቅብን ከኔ አንቺን ያምንሽ እሱማ እኔ ሰላም አለይኩም ወአለይኩም ሰላም ምንድነው ዛሬ? ሰላም አለይኩም ምንድነው ዛሬ? ምንድነው ከብያታችሁ አላማረበትም? ወንድሜ ጋር ሲሄድ በጣም ነው ያማረበት። ፏልልም ብያስ እኔ ሰላም አረብኝ አራምሮብሻል። ቴንክ ዩ እንዴት ምንድነው ዛሬ? ከብያለሁ። ኧረ በጣም ወላሂ ማሻአላ በለኛ ማሻአላ ወላሂ ተፋባ አዘነበብኝ። ምንድነው ዛሬ? ሊና ወላሂ ላዚም ማሻአላ ብሏት እዚህ ያላለችም ይዘንገለ እሺ እና እንዴት ነህ? አለ ወላሂ እንዴት ነው ብዬ ሰላም አልሐምዱሊላህ ወላሂ አምሮባል ማሻአላ። አዎ ዛሬ ላገባ ነው እንዴ? አይ እንትን ቀላል ማለት ነገር ላወራህ ነው። ቀልድ ብዬ አልመጣሁም ማለት ድንድራው ነውና አንተ ለሽምግልና አስቦ ነው የመጣው ማለት ያው አንተ ታላቄ ነህ ብዬ ስለማስብ ምን ጊዜ ማለት ከኔ በፊት አንተ አለህ ብዬ ስለማስብ ዝም ብዬ ከሚሆን ለአንተ ነግሬ ሁሉንም ነገር ማድረግ ስለምፈልግ እና እስቲ ለምን ፍጌን አላወራውም ማለት እሱም ባማከረው የተሻለ ይሆናል ብዬ ስላሰብኩኝ ነው ማለት እዚህ ቦታ ላይም አንተ እንድትመጣ የፈለኩበት ምክንያት ነው ማለት ነው። እና እንደዛ ነው ይበልጥ ነገሩን አላወሳስበውና ብቻ ላገባ እንደምፈልግ ልነግርህ እፈልጋለሁ። ፎዝም ታውቃለች አናግሬያታለሁ። ከፎዝ ጋር በደንብ አውርተናል። አይ እኔ በእንደዚህ አይነት እኮ አይደለም ማለት ነው የሚነገረው። ሁለተኛ ደግሞ ፋሚሊ አለ አይደለ? ትዳር ነው
ማዘር ማወቅ አይደል የለባትም። አይ እንደዛ ሳይሆን ምን አለ መሰለህ እኔ ፏድ ማለት እኔ ማዘርን ምናምን ማስጨነቅ አልፈለኩም። ገብቷል። እንደዚህ ማዘር ሰምታ ምናምን ነገር እንዲሰፋም ነገሩ አልፈለኩኝም። የፈለኩት ምንድነው በትንሽ ነገር እንትን እንዲል ነው የፈለኩት። እና እኔ ደግሞ ቆይ አይ እንደዚህ አሁን እኔ ማግባት ጥሩ ነገር ነው፣ ሀይር ነገር ነው። ይሁን እኔ በደንብ እንተዋወቃለን አይደለ? መጀመሪያ ትዳር ላይ እኮ ዝግጅት ይፈልጋል አይደለ? አይ በቃ ማግባት ከፈለገ ማግባት ዝም ብሎ ማግባት አለ እንዴ? አንቺ ቃናት እንዲያንስቱ አንተ ልጅቷ ምን አይነት ናት? እንዴት ልጅቷ ማናት ማለት ነው? ፎቶ ነገር ይሻላል እንዴ? ልጅቷ ማናት እስቲ ንገረኝ፣ እኔ ማወቅ ፈልጋለሁ። ስለ ልጅቷን አስተዋውቃለሁ። ኦሬዲ እኔ አሁን እኮ እዚች ጋር የመጣሁት ላንተ ነግሬ ያለውን ነገር አውርቼ ከሷ ጋርም ላስተዋውቅ ስላሰብኩ እዚች ጋር የመጣሁት ገብቶሃል አይደል? እኔ አበከረ እኔ ምንም የምታወሩት ነገር አልገባኝም። ሁለታችሁ ታውቂያታለሽ ልጅቷን? ኧረ እኔ አላውቃትም። እንዴት ምን አስተዋውቀኝ? ነግሬ ይሻላል እንዴ? ፎቶ እኮ በነገር ያላውቃትም ሲጀመር አይቻትም አላውቅም እኮ ግን ነግሬያት ሁሉም ነገር እንደተስተካከለ ማለት ችግር ኧረ እኔ ያን ነገር ከዚህ ነገር አውጣኝ ሁሉ ጨርስ ተነጋገር። እኔ የለሁበትም መጥቶ እንንገረው አግዥኝ ምናምን አይደል? ስለልጅቷም ስለማንነው እኔ እንደዚህ አይነት ሀሳብ እኮ አንቺ እንደማትቀበይ ባውቃለሁ። መጀመሪያ ዝም ብሎ ከኔ ጋር እንዴት አንተ እኔ እኮ እኔ እንዴት አይደለም አሁን እንዴት እንደዚህ አይነት ነገር አንተ ምን ቆይ እኔ ምን ላውራ በአላህ ምን አስበህ ነው? ንገረኝ። ከሷ እሷን አታውራት። ምን አስበህ ነው አንተ ራስህ ንገረኝ። እኔ ጊዜው ነው ጊዜ መሆን አለመሆን እኮ አይደለም። የሰው ልጅ መቼ እንደሚገናኝ አይታወቅም። ግን ማለት ነው አንተ መጀመሪያ መዘጋጀትና ለትዳር ብቁ መሆን አለብህ መጀመሪያ አይደል እኮ። አሁን እኔ ምንድነው የሚጎለኝ ነገር አለ ለማግባት? ምንድነው የሚያንሰኝ ነገር አለ ብለህ ታስባለህ? አንደኛ ለማግባት ልጅቷንም እኛ ማወቅ አለብን። ሁለተኛ ደግሞ አንተ ያለህበት ሁኔታ ለትዳር ብቁ መሆን አለበት ቀድሞ። እንዴ ከምን አንፃር ነው ማለት እኔ አሁን ብቁ ነኝ ብዬ ስላሰብኩ ልጅቷ ምንም አትሆንነት ጀመረ አወራሯ ራሱ እንዴት ፎቶ ማለት ነው እኔ አልተመቸኝም። ንግግር አልተመቸኝም። የማንን ዱርዬ ጀመር ገና ነህ አንተ እንዴ ምን ብዙ ነገር የሚጠብቀህ ነገር ስላለ ማግባት የለብህም። የማንንም ዱርዬ ይዘህ ልትመጣ ነው ወይ? የምን ዱርዬ ነው? ልጅቷን መቻወቃት አንተ መቻውቃት ነው ይኸው እየነገረችኝ አይደል እንዴ አበከረ እንዴ እሷ ምን ፎዙ ምንድን ነበር ያወራነው እኔና አንቺ? ቆይ እንዲህ በዚህ መልክ ነው እንዴ ያወራነው? አንቺ እኔ አላውቃትም፣ አያገባኝም። እንግዲህ ሁለታችሁ ጨርሱ። እኔ የለሁበትም። በቃ እዚህ ጋር የመጣሁት እኔ ፏድ ስለማከብር ማለት ሳልነግርህ ይሄን በእንደዚህ አይነት ነገር አታክብረኝ። እኔ አልፈልግም። አታክብረኝ ብዬ ማግባት ነበረብኝ። እንዴ ዝም ብለህ ታገባለህ? ማን ነው የሚሰማ? እንዴ ዝም ብለህ ታገባለህ እንዴ? አንተ እኮ ኦሬዲ እኮ ነው አሁን እኮ መጀመሪያ ይኸው ልንገርህ፣ መጀመሪያ ለማግባት መጀመሪያ መድረስ አለብህ። ገብቶሃል አይደል? ትዳር ላይ ዝም ብሎ ይገባል እንዴ? እኮ ያልደረስኩት በምን ምክንያት ነው? በቃ ጊዜው አይደለም። አሁን ምኑ ነው ጊዜው አይደለም። በቃ አትከራከረኝ። አይደለም ካልኩ አይደለም። እኔ ደግሞ ምን አለ መሰለህ እኔ ልጅቷ እየመጣች ነው ሲጀመር አንተ ስለ ልጅ ስለ ሴት ሲጀመር ያው ዱርዬ ናት እያለች እኮ ነው ልጅቷ። አንተ ምን ሆነህ ነው ማትሆነ ልጅ ዝም ብለህ ትላለህ እንዴ? እንደምትመጣ ነገር ይሽል እንዴ? እማን እሷ ልጅ ምንም የነገርከኝ ነገር ትመጣለች። ምንም የነገርከኝ ነገር የለም። ሲጀመር እኔ ምንም ማውቀው ነገር የለም። ለምን ራሱ እንደዚህ ለብሰህ እንደመጣ አላውቅም። እኔ ሲጀመር ሰሞኑን የሆነ ነገር ተሰምቶኛል። ታውቂያለሽ? ተሰምቶኛል እንደዚህ የልጁ ባህሪ ብዙ ግን እኔ በጣም ገርመሽኛል። የምሬን እኔ ባህሪ ተለዋውጧል። ቀድሞ ሲጀመር ከሱ ጋር ላስተዋውቀው ነው ብዬሻለሁ። ምንድነው የምትመክርህ? እየመጣህ እኔ ማዘር ትነግረኛለች ብዙ ነገር። አንተ ማዘር ምንድነው የምትነግረኝ? በቃ ብዙ ነገር ትነግረኛለች። ትክክለኛ መልስ አይመልስልኝም ትለኛለች። ምን እየመከረች ነው የምትመጣው ልጅቷ? ንገረኝ። ማናት ልጅቷ? ምንድነው እቺ ሚስት ተብዬው ናት? ሚስቴ ናት ያልኩህ እንዴ? እሷንማ ስላመንኩባት እኮ ነው። ራሱ እማ ነግረኛለች እኮ። ምን ብላ ነው? በጣም ማታ አይተኛም ሲያወራ ምን ሲል ስትመክረው ሲነዛነዝ ነው አምሽቶ ይገባል አለች። ኦኬ ማታ ማውራት አንተ ተገባለህ ደግሞ። ስማ ገባህ አይደለ? እኔ እናቴን ጤና አትንሳ። ገባህ አይደለ? ወሬህን ምናምን እዛ ጨርሰና አንተ ሲጀምር ይሄ ጤና መንሳት ነው እንዴ? ማግባት ቤት አትረብሽ። ልጆች አሉ በቃ እኮ አይደለም። እኔ ካንተ ምን ሊማሩ ነው አሁን ገና ታወራለህ እንዴ? አረ ወይ ሰው ይቀርበኝ ያቃጠለኝ ምናምን አንተ ምልህን አሰማም እንዴ? እስቲ ምልህን ስማ መጀመሪያ። ምንድነው የምትለኝ? በቃ አይሆንህም። የትዳር በቃ አይሆንህም። መስማት አለብህ አበከር። ለምንድነው እሺ የማይሆን? ለምንድነው የምትከራከረኝ? ኧረ ፉዚ ንገሪው። ይሄ ፕራንክ ነው።
ኧረ ወይኔ ምንድን ነው እየቀለዳችሁ ነው? ልቤን አሳመመኝ። ወላሂ አንተ ልጅ ልትቀጨው ነው እንዴ? ቀልድ ነው እንዴ? ገደልከው ብዬ ነበር። ኧረ ኮፌን ራሱ የለ ቀልድ ነው እንዴ? ፖዙ ፕራንክ ምንድን ነው? ፕራንክ ብለሻል የጠራሽ ግን በጣም እኔ ፕራንክ ተደርገሻል። አብሽራ በራሱ ቀጥላዋል። ፕራንክ እንዴ? ኧረ ፖዙ ግን ረሳሽ እንዴ? መከዳዳት አለ እንዴ? ኧረ ቡኪ በከዳው ከርቼው ራሱ ያላቆመ ሰው ወላሂ ግን ተጨነቀ እኮ ወላሂ። እኔ ከመችመች ፖዙ ወደ እኔ ልትመጣ ነው ብዬ እያሰብኩኝ ማለት ነው። ምንም የምትመጪው ነገር የለም። ፋሚሊ እንግዲህ አቡኪን አናደነዋል። ኧረ እኔ አስደነገጣችሁ። መናደር ሳይሆን ደነገጥኩኝ። በመሀል ምን አለ ያሰብኩት ፕራንክ ነው። ግን ፖዙ ሌላ ታሪክ ውስጥ እንግዲህ ፋሚሊ የእሱ ስራ ነው አይደለም እኮ ይመስላልቀው ብለን ጨነቀኝ። እኔ ራሱ ልስቅም አልሆነብኝ። ወይኔ ጉዴ ያልኩት በመሀል ማለት ነው። እንደዚህ ብዬ አምጥቼው እያልኩኝ ፊቴ ይቀያየራል። በቃ ቻልኩት እላለሁ። ዋጥን ያደረኩት አቡኪ ታስገድደኝ ነበር። ተነገርኩኝ። አይ እንዴት ታስገድለኝ ነው ሀሳቧ። እኔ እኮ ገብቶኛል። መጀመሪያ ማምጣት ታይ እኔ እንደዚህ አይነት ነገር ለኔ አይሆንም እያልኳት መጥቼ እንግዲህ ፋሚሊ እኔ መሰል ፍራንካችን አቡኪን ትንሽ አስደንግጠናታል። ግን ቅድም የቆን አስብበት እንግዲህ የሆነ ተደረሃለሁ በዚህ አመት አንቺ ገና ገና እሺ ፋሚሊ እንግዲህ የተሳካል ይመስለናል። በዚህ ቪዲዮም እንግዲህ ሀሳብ አስተያየታችሁ ስጡልን። አቡኪ እንዴት ነው ስታዩት? ለማግባት የደረሰ አይመስልም? ይሄ ለእናንተ ጥያቄ ትቼዋለሁ እና ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ነው የምንወዳችሁ። ሰብስክራይብ ማድረጉ እንዳትረሱ። ቻው